إلهي بزنته لنكا مران منجدون انداوك أسجلين ليازو جمل بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على حبيبنا رسول الله وعلى آله وصحبه ومواله. السلام عليكم ورحمة الله وبركاته. ማን ያውቃል? አዎን ማን ያውቃል? እኛ መጥፎ ሆኖ የታየን መልካም ሆኖ የታሰበን ደግሞ መጥፎ ሊሆን ይችላል። ማን ያውቃል? አላህ የከለከለን እኮ ሊሰጠን፣ የጣለን ሊያነሳን፣ ያዘገየን በሰላም ሊያደርሰን፣ ያላመቻቸልን ቆይቶ ሊሸልመን፣ ያላሳካልንን ሊያሻሽለን ይሆናል። አንድ የአላህ ባሪያ ፈጣሪውን ምንጊዜም በጥሩ ነገር ያስባል፣ ይጠረጥራል። ፈጣሪውም መልካሙን ጥርጣሬውን ያጸናለታል። ሙእሚን ምንጊዜም ቢሆን ከነገሮች ተስፋ አይቆርጥም። አንድ ቀን ያሰብኩት ይሆንልኛል ብሎ ተስፋ ያደርጋል። ቢደኸይ ያልፍልኛል፣ ቢወድቅ ይሳካልኛል፣ ባጣ ይተካልኛል። አላህ ስብሓንሁ ወተዓላ ሁሉንም ያደረገው ለኔው መልካምን ሽቶ የኔንም መሻሻል ፈልጎ ነው ሲል ያስባል። ሙእሚን እንደ ስሙ ሁሉ በአላህ ከልቡ አማኝ ነውና በደረሰበት ትንሽ የዱንያ ላይ ጊዜያዊ ሙሲባ ተቆጥቶ ዛሬውኑ ቂያማ ትቁም አይልም። ተቆጥቶም ራሱንም ሆነ ሰውን አይረብሽም። ለንዴቱ ማብረጃም ገመድ ፍለጋ አይሮጥም። የህይወትን ባህሪ ያውቃል፣ ስለሚያውቅም ይረጋጋል። አምላኩን ፈጣሪውን አላህ ስብሓንሁ ወተዓላን ስለሚወድ ከሱ የሚመጣውን ሁሉ ይወዳል። ለዚህም ችግርን እንደ ደስታ፣ በሽታን እንደ ኃጢአት ማበሻ አድርጎ ይመለከታል። የአላህ ረሕመቱ ሰፊ መሆኑን፣ ፈረጁን የሚያመጣበት ጊዜም እጅግ ቅርብ እንደሆነ ፈጽሞ አንዘንጋ። ፊት ለፊታችንን አስፍተንና አብርተን እንጂ አጥብበንና አጥቁረን አንመልከት። አይናችን ከጭጋጉና ከጥቁሩ ደመና ላይ ሳይሆን ከደማቋ ጨረቃ ላይ ይረፍ። ባንደርስበት እንኳን የተስፋን ገመድ እንንጠልጥልበት። ተስፋ ባይኖር ኖሮ ሕይወትም ባላጓጓች ነበር። ወጥሮ የያዘን ገመድ ካለ ወጥረን እንያዘው። ወይ ይላላል አሊያም ይበጠሳል። ሰው ሁሉ ርቆን የሚያጽናናን ቢጠፋም አላህ ሁሌም ከጎናችን መሆኑን አንርሳ። ከሱ በላይ አጽናኝ የለምና በርሱ እንጽናና፣ በአላህ እንመካ። የሰው ነፍስ ባለቤቱ እንዳደረጋት ነው የምትሆነው። ካስታገሳት ትታገሳለች፣ ሊገራት ከጣረም ትገራለች። እንታገሳለን የሚሉ ይታገሳሉ፣ እንችላለን የሚሉም በአላህ ፈቃድ ይችላሉ። ከራሳችን በላይ ለራሳችን የሚያስብልን ማንም የለምና ለነፍሳችን የሚበጃትን እንምረጥላት። ከጊዜህ ትንሽን ደቂቃ ስጠኝ። እስኪ በችግር ጊዜ በጥሩ ነገር ገድ ማለትን ስለመመኘት በጥቂቱ ላውጋችሁ። በተለይ በአሁኑ ሰዓት ጥሩ መመኘትና ይህንንም ሰዎች ዘንድ ማሰራጨት ምንኛ ያማረ ተግባር ነው። ነቢያችን ዓለይሂ ሰላቱ ወሰላም ገድ ወይም ጥሩ መመኘት ያስደስተኛል ሲሉ ሶሐቦችም ገድ ማለት ምን ማለት ነው አሏቸው። እርሳቸው መልካም ንግግር ነው አሉ። ሐዲሱን አስተውላችሁ ተመልከቱ፣ ተስፋም አድርጉ። የኛ ጌታ ሩህሩህ ቻይ የሆነ እንዲሁም ያ እዝነቱ ደግሞ ሁሉን ነገር ያዳረሰ ነው። ጌታችንም አላህ ስብሓንሁ ወተዓላ በተከበረው ቃሉ እንዲህ ሲል ያረጋግጥልናል፣ እዝነቴ ሁሉን ነገር ያዳረሰ ነው። በሌላ የቁርአን አያም እንዲህ ይለናል፣ እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋን አትቁረጡ፣ አላህ ወንጀሎችን ሁሉ ይምራልና በላቸው። አስተውሉ፣ አላህ ስብሓንሁ ወተዓላ በወንጀል ድንበር ከማለፋቸውም ጋር
ባሮቼ ብሎ መጥራቱ አላህን ምንኛ ቻይና ታላቅ አደረገው። ታዲያ የፈለገ ድንበር ብናልፍ የአላህ መሐርታ ሰፊ ሆኖ ሳለ ለምን ተስፋ እንቆርጣለን? ነገራቶች በችግርና አጣብቅኝ ሁኔታ ውስጥ ሲገቡ ቀጥሎ ገር የሆነ ነገር ከእርዳታው ጋር እንደሚመጣ ልናውቅ ይገባል። ምክንያቱም አላህ ሱብሓነሁ ወተዓላ በማይሻረው ቃሉ እንዲህ ሲል ቃል ገብቶልናል፣ ከችግር በኋላ ገርን ያደረገ። ስለዚህም ተስፋ አንቁረጥ፣ ያማረ የሆነን ትዕግስት እናድርግ። እንዲሁም ታላቅ በሆነው አላህ ሱብሓነሁ ወተዓላ ላይ መልካም የሆነ ጥርጣሬ ይኖራል። ምክንያቱም የአላህ እርዳታ ከመምጣት ቅሮት የለውም፣ ይመጣል። ታዲያ አላህ ሱብሓነሁ ወተዓላ ከኛ ጋር እንደሆነና እንደሚጠብቀን ካወቀን ለምንድነው የምንፈራውና የምናዝነው? በተከበረው ቁርአኑ የተጠቀሰው ተስፋ ሰጪ የሆነውን አንቀጽ እናስታውስ። አትዘን አላህ ከኛ ጋር ነው የሚለውን። እኛ የፈለገ ብናጎድልና ብንዘናጋ የአላህ እዝነት ግን ቁጣውን ቀድሟል፣ መሐርታውም ቅጣቱን ቀድሟል። በተከበረውም ቁርአኑ እንዲህ ተብሏል፣ ብዙውን ይቅር ይላል። ታዲያ ለምን እንጨነቃለን? ለምንስ ተስፋ እንቆርጣለን? አዎን ወዳጆቼ፣ በትክክልም አላህን ማውሳት በነፍሳችን ውስጥ ተስፋንና መረጋጋትን ይዘራል። አላህም እንዲህ ይላል፣ እነዚያ ያመኑት ልቦቻቸው እሱን በማውሳት ይረጋሉ። አላ ቢዚክሪላሂ ተጥመኢኑል ቁሉብ። አዋጅ! አላህን በማውሳት ልቦች ይረጋሉ። ለምን እንጨነቃለን? ለምንስ እንፈራለን? ሰላት ፈተናና አደጋ ባጋጠመን ጊዜ እርጋታ የምናገኝባት አይደለችምን? አላህስ እንዲህ አላለንም? በትዕግስትና በሰላት ታገዙ። ነቢያችን ዓለይሂ ሰላቱ ወሰላም አንድ ጉዳይ ሲያስጨንቃቸው፣ አሳሳቢ የሆነ ነገር ሲመጣባቸው ወይም ሲጨንቃቸው ወደ ሰላት ይጣደፉ ነበር። የሰላት ወቅቱ በገባ ጊዜም ሁሌም ለቢላል አሪሕና ቢሃ ያ ቢላል፣ በሷ አረጋጋን እስቲ አንተ ቢላል ሆይ ነበረ የሚሉት። ዓለምን ሙሉ በሙሉ የተመለከተ ሰው ምን ያህል ወንጀል፣ ድንበር ማለፍና ብልሹነት እንደተስፋፋ ይገነዘባል። ከመሆኑም ጋር ጌታችን አላህ ሱብሓነሁ ወተዓላ እንዲህ ይላል፣ እነዚያ ወንጀል የሰሩትን በከፊል ወንጀላቸው ሊቀጣቸውና ወደሱም እንዲመለሱ ዘንድ ነው። እዚህ ጋር አላህ በከፊል እንጂ በሰሩትና በፈጸሙት ሁሉ አላለም። ምክንያቱም የአላህ ቻይነትና እዝነት ሰፊ መሆኑን ለማሳወቅ ነው። እናም እላችኋለሁ ነፃ መውጫው መንገድ በአላህ ላይ መልካምን መጠርጠር፣ ዱዓ ማድረግና ተስፋ መቁረጥ የሌለበት የሆነን ተውበት ማድረግ ነው። አትጨነቁ፣ አታስቡ፣ አትጠራጠሩ። የአላህ እርዳታና እዝነት፣ ምህረትና ቸርነት ቅርብ ነው። ዱንያን በትክክል ያወቃት ከእርሷ ጋር መኖር አይከብደውም ብዬ አስባለሁ። የሚያናድዱኝ በሷ ላይ እየኖሩ ተስፋ የሚቆርጡ ናቸው። ዱንያ ላይ ባልተስተካከሉልን ነገሮች መበሳጨት ለዚህች የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አላህ ዘንድ የትንኝ ክንፍ ያህል ዋጋ የላትም ላሏት አገር ዋጋ መስጠት ነው። እናም አትበሳጩ። በአላህ ያመነ ሰው እንዴት ይተክዛል ብዬ እጠይቃለሁ። አላህ ከሻው ነገሮች በዚህች ምድር ላይ እየሆነ ያለ ነገር አለ እንዴ? ደግሞ ኢማን ያለው ሰው እንዴትስ ተስፋ ይቆርጣል? ኢማን ማለት ተስፋ አለመቁረጥ ጭምር ነው እኮ። የተጃጃለ ማለት እሱ በፈለገ መልኩ ዱንያ እንድትሄድለት የሚፈልግ ሰው ነው። ሁሌም እኛ የሆነ ነገር እንሻለን፣ በመጨረሻም አላህ የሻው ነገር ነው የሚሆነው። 4 ነጥብ። የአላህ መሻት ከሌለበት ይህችን የነገር መዝጊያ 4 ነጥብ ማንም ፈቅ ሊያደርጋት አይችልም። የአላህን ሱብሓነሁ ወተዓላ ውሳኔ ስግብግብ ሰው አይቀይረውም።
ብስጩ ሰው አይለውጠውም። ስለዚህ አላህ ሽቶልን ነው ባልን ቀን እንደ ተደሰትነው ሁሉ ሽቶብን ነው ባልን ቀንም መታገስና ውሳኔውን መውደድ ነው ያለብን። የኢማን አስኳሉ ሪዳ ነው ወዳጆቼ። ሪዳ ማለት የአላህን ፍርድና ውሳኔ በደስታ መቀበል ነው። እሱ ፍትሃዊ ዳኛ ነውና ከሱ በላይ አቤት የሚባልበት የለም። ሰው ሆኖ በሁሉ ጠርዙ የሞላለት ማን አለ እስቲ? ትልቅ ሼህ ልጁ ሲጠምበት አየን። ጥሩ ሚስት ባሏ ይከፋባታል። ገንዘብ ያለው እርጋታ የለውም። እርጋታ ያለው ገንዘብ የለውም። እርጋታም ገንዘብም ያገኝና በልጆቹ የሚበሳጭ ይሆናል። ጥሩ ልጆች ይኖሩትና ድህነት አላላውስ ይለዋል። ሁሉ ነገር ይስተካከልለትና ጤና ያጣል። ምግብ እያለው መመገብ ያቅተዋል። ሰው ማለት እንዲያ ነው እንግዲህ። እናም እላችኋለሁ ይህች የምንኖርባት ዱንያ ዘላለማዊ አገር አይደለችም። በትክክል ያወቃት በሷ ላይ ባገኘው ዓለማዊ ጥቅም ደስታው አይበዛም፣ በማጣቱም ሐዘኑ ከልክ አያልፍም። ተረጋግታችሁ ኑሩ። ረዲቱ ቢላሂ ረባ ወቢልኢስላሚ ዲና ወቢሙሐመድን ዓለይሂ ሰላቱ ወሰላም ነቢያን ወረሱላ በሉ። አምላካችን አርረሕማን አርረሒም ነው። እጅግ በጣም ሩህሩህ፣ እጅግ በጣም አዛኝ የሆነ ጌታ። እነኚህን ስሞቹን በማስተንተን ብቻ ተስፋችን ይለመልማል፣ ዝለታችን ይወገዳል፣ ድካማችን ይረሳል፣ አእምሮአችን ሰላም ያገኛል። ማንም በማንም ከሚተማመነውና በማንም ላይ ተስፋ ከሚያደርገው በላይ አላህ ነው ተስፋችን፣ ፈጣሪያችን ነው መከታችን። አላህ ሱብሓነሁ ወተዓላ አዛኝ የሆነ ጌታ ነው። እናት ለልጇ ከምታዝነው በላይ ያዝንልናል፣ ይወደናል፣ ይቀበለናል። ፈጣሪያችን እዝነቱ ከቁጣው በላይ ሰፊ ነው፣ ምህረቱ ገደብ የለሽ ነው። የእስትንፋሳችን አምላክ አላህ ሱብሓነሁ ወተዓላ አልዓፉው አልከሪም ነው፣ ይቅር ባይና ቸር የሆነ አምላክ። እሱ ይቅር ካለን ቀደም ሲል ባጠፋነው ጥፋት አይወቅሰንም፣ አይከሰንም። የትንሣኤ ቀን እፊቱ ስንቀርብም እንዲህ አጥፍተሃል ብሎ አያነሳብንም፣ አይጠይቀንም። በአላህ ፈቃድ ተጉዘን ለዚህ ቀን ደርሰናል። እዚህ መድረስም ትልቅ ጸጋ ነው። ዱንያ ጥሎ ማለፍ ናትና ረጅም ዕድሜን አስበው ባጭሩ የተቀጩ ብዙ ናቸው። እስትንፋሳችን ቆይታ እዚህ ደረስን። ስንት ሟች አለ የመመለስን እድል ቢያገኝና ዕድሜውን በአግባቡ ለመጠቀም ከንቱ ምኞት የተመኘ። ባለን ዕድሜ እንጠቀም፣ ባለችን ደቂቃም ትሁን ሰከንድ እንጠቀም። ዱዓም አዘውትረን እንበል። ከሚወደዱ ዱዓዎች አላሁመ ኢነከ ዓፉውን ቱሒቡል ዓፍወ ፈዕፉ ዐና የሚለው መሆኑን እናስታውስ። አላህ ሆይ አንተ ይቅር ባይ ነህ፣ ይቅር ባይነትንም ትወዳለህና ይቅር በለን። ልመናችን ይብዛ፣ ተማጥኗችን ይጠንክር፣ ችክ ማለታችን ይጨምር። ማረን፣ እለፈን፣ እዘንልን፣ ይቅር በለን ያ ረብ። ፈጣሪያችን የእኛን የባሮቹን የተማጽኖ ድምፅ መስማት ይወዳል። በሁኔታችን ሳናፍርና ሳንሸማቀቅ ከነ ጥፋታችን ከነ ወንጀላችን ከነ ጭቅቅታችን ያ ረብ እንበል። እሱ አጥቦና አጽድቶ ይመልሰናል። ያ ረብ ብሎ ተነስቶና ዘርግቶ ምንም ሳያገኝ የወረደና የታጠፈ እጅ የለም። አላህ ያለ ስስት ሰጪ ነው። ችግሩ ከኛ ነው። አላህ ሱብሓነሁ ወተዓላ ፍጹም በሆነ መልኩ ይቅር ባይ ነው። እንደ ሰው ልጅ ጊዜ እየጠበቀ ጥፋት የሚቆጥር አምላክ አይደለም። ሓሻ ሊላህ። ይቅር ያለን እንደሆነ ወንጀላችንን ሁሉ ያብስልናል።
እንደ አዲስ ያጸዳናል። ከዚያም አልፎ ይወደናል። ባሮቹ ነንና አይገፋንም፣ አይጥለንም። ማጥፋት የሰው ልጅ ባህሪ ነው። ስናጠፋ ይቅር በለን የምንለው እሱን ብቻ ነው። መጠጊያም ሆነ መሸሻችን እሱ ነው። እሱኑ እንፈራለን፣ ወደሱ እንሸሻለን። የሚገርም ነው። ከሱ ወደሱ እንሸሻለን። ከሱ ሌላ መሄጃ የለንም። ሌላ አምላክ የለንም። ሌላ ጌታ የለንም። የት እንሄዳለን? የትም። ليس في الوجود رب سواك فيدعى وليس في الكون إله غيرك فيرجى ወደ አላህ ስብሓንሁ ወተዓላ ከምንቃረብባቸው ነገሮች ሁሉ በእጅጉ የሚጠቅሙን ስሞቹ ነው። ስሞቹን ይዘን በስሞቹ ተንጠልጥለን ሌሊቱን ዱዓ እናድርግ። ነቢያችን ዓለይሂ ሰላቱ ወሰላም እንዲህ ይላሉ፣ አላህ 99 ስሞች አሉት፣ እነርሱን በአእምሮ የያዘ ጀነት ገባ። ቡኻሪ፣ ሙስሊም፣ ኒሳኢ፣ ኢብኑ ማጃህ ዘግበውታል። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.